አልጠየቃችሁኝም። ባላነሳው እመርጣለሁ። ነገር ግን ወሬው በጣም ሰፊ ስለሆነ እንደው ነካ አድርጌ ልለፍ። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው የጫካ ሃውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ $2 ቢሊዮን እንዲያመጣና በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን ቤተ መንግስት ምንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁም። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። አሁን ለምን ሽኩቻው መጣ 49 ከየት መጣ ስትሉ ጫካ ከፍ ያለ ቦታ ላይ ነው ያለው። እኛ ስር ኤምባሲዎች አሉ። አኮረፉ ሊያዩን ነው ብለው ምሁር መሳይ የኢትዮጵያ ምሁር መሳይ ሰው እራት ጋበዙና ሰውየው በዚህ ሁሉ ኑሮ ውድነት በ49 ቢሊዮን ብር ቤተ መንግስት ሲገነባ እንዴት ዝም ብላችሁ ታያላችሁ አሏቸውና እነሱ ወጥተው ጻፉ። እዛ ስር ያሉ ኤምባሲዎች የማይታዩበትና ችግር የማይፈጠርበት መንገድ እንፈጥራለን። እራት የበሉ ምሁሮቻችን የጻፉትን ጋዜጣ እናነባለን። ጫካን ግን እንገነባለን። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገር የለም። ስንጨርስ የኢትዮጵያን ልማት የኢትዮጵያን ብልጽግና እንዲያፋጥን አድርገን እንጂ ግን የኢትዮጵያን ችግር እንዲያባብስ አድርገን አንሰራው። ቦታው ላይ የሚገኝ ሀብት ጫካን በመንገነባበት ሞዴል አዲስ አበባ 5-10 ቦታ ስራ ቢጀምር 1 ብር መንግስት አይለምንም። እኔ ደላላ የሚጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ስራው ሲያልቅ ግን የኢትዮጵያ ቤት እንጂ የመንግስት ቤት አይደለም። የኢትዮጵያን ቤት ነው የምንገነባው። ፓርላማው ከፈለገ ትንሽ ጊዜ ይስጥልና በአካል እናየዋለን። እዩትና ትመሰክራላችሁ።